ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ወርድ ተጠቃሚ በሙሉ ቢያስተካክላቸው በጣም የሚጠቀሙባቸውን ወደ 8 የሚጠጉ ሴቲንጎችን እንመለከታለን። በጣም ቀላል ናቸው፣ ነገር ግን ጥቅማቸውም በጣም ብዙ ነው ማለት ነው። ስለዚህ እነሱን ነው የምናየው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው የመጀመሪያው እዚህ ጋር የምትመለከቱት ነው ማለት ነው። ይሄ አሁን ለምሳሌ ምን አይነት ችግር ነው በዚህ የተነሳ የሚያጋጥማችሁ? እናንተ አንድ ፓራግራፍ ብቻ ነው መስራት የፈለጋችሁት ወይም ተመሳሳይ ፓራግራፎች ይኖራሉ። ነገር ግን ኢንተር ስትሉ እንደ ሁለት ፓራግራፍ ይቆጥረውና ከስር አዲስ አድርጎ ነው የሚጀምርባችሁ ማለት ነው። ስለዚህ ያ ደግሞ ኤክስትራ ስፔስ እንዲኖር ያደርጋል ማለት ነው። ለምሳሌ ላሳያችሁ። አዲስ ቦታ ላይ ፋይል እዚህ ጋር ልምጣና እንደዚህ አሁን የሆነ ነገር ታይፕ እያደረኩኝ ነው። ኢንተር አሁንም እንደዚህ እየጻፍኩ ነው። ስፔሱን ተመልከቱት። በመሃል ያለው ኢንተር ባላችሁ ቁጥር እንደ እንትን ነው የሚቆጥረው፣ አዲስ ፓራግራፍ እንደጀመረ እያደረገ ማለት ነው። ነገር ግን ይሄ አንድ ላይ እንዲሆን ከፈለገን ምን ማድረግ እንችላለን? እንመርጠዋለን፣ ራይት ክሊክ፣ ከዛ ከላይ ፓራግራፍ ይላል። ይህን ስናቆ ወደዚህ ያመጣችኋል። ከዛ በኋላ ዶንት አድ ስፔስ ቢትዊን ፓራግራፍ ኦፍ ሴም ስታይል ይላል እንደምታዩት። ስለዚህ ይህንን እንደዚህ እናበረዋለን ማለት ነው። አሁን ተመልከቱት። ኦኬ ስለው ይስተካከላል። ሰብሰብ ብሎ በአንድ መስመር ይሆንላችኋል ማለት ነው። ልዩነቱን በደንብ እንድታዩት ልምጣና ደግሞ ፓራግራፍ ይሄ ልንካው። ኦኬ እንደምታዩት እንደዚህ ዘርዘር ያለ ይሆናል ማለት ነው። ትክክለኛ ፓራግራፍ ደግሞ ላስገባና ላሳያችሁ። ለምሳሌ ራንደም 2 በ3 ይሁን፣ አጠር ያለ ፓራግራፍ እንዲሁም ምሳሌ እንዲሆናችሁ። ለምሳሌ ግን ይሄን ፓራግራፍ በተመሳሳይ ይሄኛውም ስለ አንድ ነገር የሚያወሩ ከሆነ አዲስ መስመር ላይ እንዲሆን ነው እንጂ የፈለኩት ሁለት ፓራግራፍ እንዲያደርጋቸው አልፈለኩም ማለት ነው። ስለዚህ እንመርጣለን። ኮንትሮል ኤ ብላችሁ ሁሉንም መምረጥ ይቻላል። ራይት ክሊክ ፓራግራፍ፣ ይሄኛውን ትነካላችሁ። ስፔስ አታድርግ የሚለው አሁን ተመልከቱት። መሀል ላይ ያለው ክፍተት ይስተካከላል። ኦኬ ላለው እንደዚህ ይሄውን ወጥ ሆኗል፣ አንድ ሆኗል ማለት ነው። ስለዚህ በዚህ መልክ ማስተካከል ትችላላችሁ እንደየ ሁኔታው ማለት ነው። ስለዚህ የመጀመሪያው ይሄኛው ነው። እንዳልኳችሁ ሴቲንጎችን እናያለን። አሁን ሁለተኛ ላይ የምናየው እዚህ ጋር ሴቲንግ ነው። ይሄ በጣም ወሳኝ የሆነ ሴቲንግ ነው ማለት ነው። ለምሳሌ ፎንት፣ እንደዚሁም ፎንት ሳይዝ ዲፎልት የራሳችሁን ማዘጋጀት ትችላላችሁ። ካለበለዚያ ግን ማይክሮሶፍት ወርድ በከፈታችሁ ቁጥር የሚከፍተው ምንድነው? ካሊቤሪ 11 ነው የሚከፍትላችሁ። ለምሳሌ አዲስ ልክፈታው ፋይል፣ ከዛ ኒው ተመልከቱት። ወይ እንደዚህ ነው የሚሆነው ወይ ደግሞ ካሊቤሪ። እኔ አሁን ይሄኛውን ዲፎልት አድርጌው ስለነበረ ነው። እንደዚህ ታይፕ ብታረጉ እዚህ ጋር የሚጽፈው ተመልከቱ። እንደ አዲስ እየመጣችሁ አሁን ይሄንን ወደ ታይምስ ኒው ሮማን መቀየር ጊዜ ይወስድባችኋል ማለት ነው። ስለዚህ ባጭሩ ምን ማድረግ ትችላላችሁ? እዚህ ጋር ፎንት ግሩፕ ጋር ትመጣላችሁ መጀመሪያ። ስለዚህ ሆም እዚህ ጋር እንደምታዩት ፎንት ግሩፕ አለ፣ ወደዚህ ያመጣችኋል። ከዛ የምትፈልጉትን ትመርጣላችሁ ማለት ነው። እኔ ለምሳሌ በብዛት የምጠቀመው ታይምስ ኒው ሮማን ስለሆነ ታይምስ ኒው ሮማንን እመርጣለሁ ከዚህ ውስጥ ይሄውና። ከዛ ሳይዙን ሬጉላር ደስ ያላችሁ ማድረግ ይቻላል። 12 ላይ ሆን ስታንዳርድ እንዲሆን ቦልድ ከፈለጋችሁ ማድረግ ይቻላል። ነገር ግን አሁን ታይምስ ኒው ሮማን ብቻ ነው። ከዛ እዚህ ጋር ሴታስ ዲፎልት ለዋለው ማለት ነው። ካሁን በኋላ በከፍት የሚመጣው ታይምስ ኒው ሮማን ይሆናል። ጥያቄ ግን ይጠይቃችኋል እዚህ ጋር አማራጭ። አንደኛው ለዚህ ዶክመንት ብቻ ነው ወይስ ካሁን በኋላ ለማይክሮሶፍት ወርድ በአጠቃላይ ነው እያለኝ ነው እንደምታዩት። ስለዚህ ለዚህ ዶክመንት ብቻ ነው የምፈልገው። ዲስ ዶክመንት ኦንሊ በለው። ኦኬ ተመልከቱት ተቀይሯል። እኔ ካሁን በኋላ የሚጠበቅብኝ ምንድነው? መጻፍ ብቻ ነው እንጂ የመጣው መቀየር አይጠበቅብኝም። እንደምታዩት የፈለጋችሁትን ወርታችሁ ወርዳችሁ አዳዲስ ነገር ላይ እየጻፋችሁ ብትሄዱ ምንድነው የሚሆነው ማለት ነው? ታይምስ ኒው ሮማን ነው። በጣም ጊዜያችሁን ይሄኛው ይቆጥብላችኋል ማለት ነው። ኢንተር እያለኩ ብጽፍም በዚህ መልክ ነው የሚመጣልኝ። እኔ እንደምሳሌ ነው እንጂ እናንተ ሌላም አይነት ፎንቶችን ዲፎልት ላይ ማድረግ ትችላላችሁ። እዚህ ትገባላችሁ፣ ከዛ የምትፈልጉትን ትመርጣላችሁ፣ ከዛ በኋላ ዲፎልት ትሉታላችሁ ማለት ነው። አሁንም ግን ስለማንፈልገው ይሄን እናጥፋው። ወደ ቀጣዩ ኑረድ ደግሞ ወደታች። ሌላው ፕሩፊንግ ነው። በጣም ብዙ አይነት ጥቅሞች አሉት። ፕሩፊንግም ላሳያችሁ። ለምሳሌ እዚህ ጋር አሁን የሆነ ነገር ታይፕ ላድርግ። ለምሳሌ እንደዚህ ጻፍኩኝ፣ ኢንተር የሆነ ነገር ጻፍኩኝ እንደዚህ። አሁን የመጀመሪያውን ራሱ ነው እንደምታዩት ካፒታል ያደረገው ነው ያላልኩትም። እዚህ ጋር ልምጣና ለምሳሌ ቀኖች ቢኖሩ መንዴይ ስፔስ ምነካ እንደምታዩት መንዴይ እንትን ማድረግ ነበረበት፣ ካፒታል ማድረግ ነበረበት። ምክንያቱም እንደዚህ የወር ስሞች ካፒታል መሆን ስላለባቸው። ስለዚህ ይህን እየመጣው መቀየር ወይም ደግሞ ካፕስ ሎክ ነክቼ እንደዚህ ካፒታል ማድረግ ሊኖርብኝ ነው ማለት ነው። ይሄ ደግሞ
ጊዜ ይወስዳል። በተመሳሳይ አሁን ጁላይ እንደዚህ ጁን እያላችሁ ብትቀጥሉ 10 ጊዜ ካፕስ ሎክ ማብራት ሊኖርባችሁ ይችላል ማለት ነው። ያ እንዳይሆን ግን በተለይ ጽሁፍ ላይ የምትሰሩ ከሆነ ምን ማድረግ ይቻላል? ይሄን ላጥፎና ላሳያችሁ። ከላይ ፋይል የሚል አለ። ከዛ ሞር ኦፕሽን እዚህ ጋር አለላችሁ። ከዛ ወደዚህ ከመጣችሁ በኋላ ፕሩፊንግ ይላል እንደምታዩት። ፕሩፊንግን ትነካላችሁ። በመቀጠል አውቶ ኮሬክት ይላል እዚህ ጋር እንደምታዩት ይሄኛው ማለት ነው። ስለዚህ እንነካዋለን። ወደዚህ ከመጣም በኋላ ቅድም አሁን መንዴይን ምናምን ያልቀየረልን ይሄን ስላጠፋሁት ነው እንደምታዩት። ስለዚህ ጠፍቶ ከሆነ እናንተ ጋር ታበሩታላችሁ። ካፒታላይዝ ኔም ኦፍ ዴይስ አለ ነው። ስለዚህ መንዴይ ውስጥ ዴይ ያላችሁ ብጽፉት ነገር እንደዚሁም ወሮቹንም ይጨምራል ማለት ነው። እንደ ምሳሌ ነው እንጂ ዴይ ያለላችሁ ጃንዋሪ ፌብሩዋሪ ያላችሁን ብጽፉ ራሱ ካፒታል ያደርግላችኋል። የመጀመሪያዎቹ ማለት ነው። ቅድም ደግሞ ታይፕ ሳደርግ መነሻ ፊደልን ካፒታል ያደረገው እዚህ ጋር እንደምታዩት ይሄ ስለበራለት ነው እንጂ ይሄኛው ጠፍቶ ከሆነ በስሞል ከጀመራችሁ እሱም በስሞል ነው የሚጽፈው እንጂ አውቶማቲካሊ አጀስት አያደርግላችሁ ማለት ነው። ስለዚህ እዚህ ጋር ያሉትን ነገሮች ብታበሯቸው በጣም የተሻለ ይሆናል። አሁን እንደምታዩት ይሄኛው ዴይ የሚለውን በርቷል። ከዛ አሁን ላሳያችሁ። ኦኬ ብለን እንውጣና የሆነ ነገር ጻፍኩኝ ኢንተርቭል ራሱ እንደምታዩት የመጀመሪያውን በስሞል ነበር የጻፈችው አስተካከለልኝ። ሰንደይ ብዬ ልጻፍ ኢንተር ኤስን ካፒታል ያደርጋል። ከዛ ደግሞ እዚህ ጋር ለምሳሌ ጁላይ ብዬ ልጻፍ እንደምታዩት አሁን ጄ ስሞል ነች። ኢንተር ስነካ ወይም ስፔስ ስነካ ግን ራሱ አውቶማቲካሊ ያስተካክልልኛል ማለት ነው። በተመሳሳይ መንዴይ ብዬ እንደዚህ ልጻፍ ኢንተር ወይም ስፔስ ካፒታል እያደረገላችሁ ይሄዳል። ስለዚህ ይሄን አጀስት ብታደርጉት ብዙ ትጠቀሙበታላችሁ። ፕሩፊንግ ጋርም ሌሎች ነገሮችም አሉላችሁ። ለምሳሌ ወደዚህ እንምጣና ፕሩፊንግ እዚህ ጋር ስፔሊንግ ቼክ እንዲያደርጋችሁ ብዙ ነገሮች እዚህ ጋር አሉ። እነዚህን ከዚህም በፊት ስለሰራውላችሁ ድግግሞሽ እንዳይሆኑባችሁ ነው። አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው። መጀመሪያ ላይ አሁን ስለ ፓራግራፍ ስፔሲንግ አሳይቻችሁ ነበረ። ይሄ ደግሞ እዚህ ጋር እንደምትመለከቱት ነው ላይን ስፔሲንግ። ላይን ስፔሲንግ ማለት በአንዱ ላይን እና በአንዱ ላይን መካከል ያለው ርቀት ማለት ነው። ለምሳሌ እዚህ ጋር 1.15 ነው በዲፎልት ብዙ ቦታ ላይ እንሂድ። ለምሳሌ እዚህ ጋር ልጻፍ፣ ከዛ ታይፕ ላድርግ ኢንተር። አሁን ጨርሼው ራሱ መጣ። ቅድም ለፓራግራፍ ነበር ቆርጬ ያሳየኋችሁ። ነገር ግን ይሄ ይሙላና ወርታች ቢመለስም ስፔሱን ተመልከቱት። መሃል ላይ ያለው ሰፊ ነው 1.5 ነው ማለት ነው። ነገር ግን ይሄን ብንቀይረው ምን ማድረግ ይቻላል? አሁን 1.5 መሆኑን እዚህም ቼክ ማድረግ ይቻላል። ፓራግራፍ ጋር መታችሁ ለምሳሌ 1.5 ላይ ነው የሚሆነው በዲፎልት ብያችኋለሁ። ነገር ግን ለማስተካከል ምን ማድረግ ይቻላል? ከላይ ዲዛይን ይላል። ከዛ ፓራግራፍ ስፔሲንግ እዚህ ጋር መጣው። ዲፎልት እንዲሆን የምፈልገው ኖ ፓራግራፍ ስፔስ፣ ምንም አይነት ስፔስ አልፈልግም ማለት ነው። ይሄን ነካዋለሁ። ወይም አንድ ብቻ ነው የሚሆነው ስፔሱ። ተመልከቱት። ኢንተር። እንደዚህ የተጠጋጋ ይሆናል። ቦታ አይባክንባችሁም ማለት ነው። ስትፈልጉ ብቻ እና አንዳንዴ በዚህ ስሩ ከተባላችሁ 1.15 ማድረግ ይቻላል። ለውጡን እንድታዩት አሁን ልምረጠው። ከዛ ሆም እዚህ ጋር መጥቻውን ጨመር አድርጌው 1 ነጥብ ባደረገው እንደዚህ ነው እንደምታዩት ክፍተቱ። እንደዚህ ማድረጋችሁ ግን አብቃቅታችሁ በዚህ መንገድ አንድ ወረቀት ላይ ብዙ ጽሁፍ እንዲይዝላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ዲዛይን፣ ከዛ እዚህ ጋር መታችሁ ይሄኛውን ዲፎልት የምትፈልጉትን መርጣችሁ ዲፎልት ማድረግ ማለት ነው ባጭሩ። እናጥፋውንም ስለማልፈልገው። ሌላው ደግሞ እዚህ ጋር የምትመለከቱት ነው። ርዕሱ ላይም ይሄን ሴቲንግ ካላስተካከላችሁ በብዙ ነገር ትጎዳላችሁ ያልኩበት አንደኛው ምክንያት ይሄኛው ነው ማለት ነው። ምክንያቱም ለምሳሌ እናንተ በጣም ብዙ ስራ ከሰራችሁ በኋላ መብራት ይጠፋል ወይም ደግሞ ኮምፒውተራችሁ ባትሪ ያልቃል፣ በተለያየ ምክንያት ሊቋረጥባችሁ ይችላል። ያ ከሆነ ደግሞ የሰራችሁት ስራ ሴቭ አይሆንም ማለት ነው። ነገር ግን ስራችሁ አውቶማቲካሊ ሴቭ እንዲደረግላችሁ አሁን ማሳያችሁን ሴቲንግ ማስተካከል ይኖርባችኋል ማለት ነው። በዲፎልት አሁን አውቶ ሪከቨሪውን ካበራችሁት መብራት ቢጠፋ እንኳን ከ10 ደቂቃ በፊት የሰራችኋቸው ስራዎች እንዳለ ይቀመጣሉ። ለምሳሌ 40 ደቂቃ ኮምፒውተራችሁ ላይ ቁጭ ብላችሁ ስራ ከሰራችሁ መብራት አሁን ቢጠፋ እስከ 30 ደቂቃ የተሰራው ይቀመጣል። 10 ደቂቃው ግን ይጠፋል፣ አታገኙትም ማለት ነው። ስለዚህ ያንን መቀነስ ይኖርባችኋል ወደ 1 ወይም ወደ 2 ደቂቃ ማለት ነው። ስለዚህ ምንድነው የምታደርጉት? ከላይ ፋይል የሚለው ጋር ትመጣላችሁ። በመቀጠል ሞር፣ ከዛ ኦፕሽን። እዚህ ከመጣችሁ በኋላ አሁንም ሴቭ የሚል አለ እንደምታዩት። ሴቭ ጋር ከመጣችሁ በኋላ እዚህ ጋር ሴቭ አውቶ ሪከቨር ኢንፎርሜሽን ኤቭሪ እና 10 ሚኒት ይላል። በጣም ረጅም ነው እንደምትመለከቱ። ስለዚህ አሁን ሴቭ ያደርጋል። ቀጥሎ ደግሞ ሴቭ የሚያደርገው ከ10 ደቂቃ በኋላ ነው። በዛ መሃል ከጠፋ እንዳልኳችሁ ብዙ ነገር ነው የምትጎዱ። ስለዚህ ትቀንሱታላችሁ ማለት ነው። ወርታችሁ ታወርዱትና 2 ደቂቃ ወይም 1 ደቂቃ ታደርጉታላችሁ። ኮምፒውተራችሁ አሁን ጠንከር ያለ ካልሆነ ወይም ደግሞ የሚጨናነቅ ከሆነ ቶሎ ሴቭ ሲያደርግ ሊያጨናንቅባችሁ ይችላል። ግን ብዙም ስለማያጨናንቅ
ይሄንን አነስ ያለ ብታደርጉት በጣም የተሻለ ነው ማለት ነው። ስለዚህ እኔ አሁን የምሰራውን ስራ ለምሳሌ 2 ደቂቃ አደረኩት። አሁን ኦኬ ብዬው ልውጣ። ከዛ በፊት ግን እዚህ ጋር እንደምትመለከቱት ዳታችሁን ሴቭ ሳታደርጉ ብትወጡ እስከ ስንት ደቂቃ ያለውን ላድርገው እያለኝ ነው። ስለዚህ አሁን ጨርሻለሁ፣ ኦኬ ልበለው። ይሄ ማለት አሁን ምንድነው? ለምሳሌ እዚህ ጋር የተለያየ ስራ እየሰራው መብራት ቢጠፋ በየ2 ደቂቃው ሴቭ ስለሚያደርግልኝ ባጣ እንኳን የማጣው የ2 ደቂቃውን ብቻ ይሆናል ማለት ነው። ጭራሹን ካላበራችሁት ደግሞ ምንም ዳታችሁን አታገኙትም ማለት ነው። ስለዚህ አንድ ማብራት አለባችሁ፣ 2 ደግሞ ደቂቃውን ቀነስ ማድረግ ይኖርባችኋል። ሌላው ደግሞ ዴቨሎፐር ታብ ነው። ዴቨሎፐር ታብ አሁን በጣም ብዙ አይነት ጥቅሞች ነው ያሉት እዚህ ጋር የምትመለከቱት ማለት ነው። ዴቨሎፐር ይላል። ይሄን ብትነኩ አሁን እዚህ ጋር ቲክ ማድረጊያ በጣም ብዙ አይነት ነገሮች አሉት ማለት ነው። ዳታችሁ ኤዲት እንዳይደረግ እዚህ ጋር እንደምታዩት ሪስትሪክት ኤዲቲንግ ይላል። ይሄን ሁሉ የምታገኙት የት ነው? ዴቨሎፐር ታብ ውስጥ ነው። በዲፎልት ግን ሁላችሁም ጋር ፊት ለፊት አይኖርም ማለት ነው ካላመጣችሁ። ስለዚህ ይሄን ለማምጣት ምን ታደርጋላችሁ? ከሌላችሁ ማለት ነው ፋይል፣ ሞር፣ ኦፕሽን ከዛ በኋላ ከስተማይዝ ሪበን ይሄኛው። ከዛ እዚህ ጋር ከመጣችሁ በኋላ ይሄኛውን ኦል ኮማንድ የሚለውን ትነካላችሁ፣ ሁሉም ኮማንዶች እንዲመጡላችሁ። ከዛ ዴቨሎፐር የሚል ትፈልጋላችሁ ማለት ነው ከቀየራችሁ በኋላ። እኔ ጋር እንደምትመለከቱት ዴቨሎፐር የሚለው እዚህ ጋር ገብቷል ማለት ነው። እናንተ ጋር ከሌለ እዚህ ጋር አይኖርም። ስለዚህ እዚህ ትፈልጉትና ስታገኙት አድ ብላችሁ ወደዚህ ታስገቡታላችሁ። ከዛ እንዳልኳችሁ ዴቨሎፐር ውስጥ ስትገቡ እዚህ ጋር ያሉትን ጥቅማ ጥቅሞች ማግኘት ይቻላል ማለት ነው። ሌላው ደግሞ ከኮፒ ጋር በተገናኘ ነው። ይህም በጣም ጠቃሚ ነገር ነው። ለምሳሌ እዚህ ጋር የሆነ ጽሁፍ እንደዚህ ልጻፍና ላሳያችሁ። ከዛ አሁን ይህን ጽሁፍ ኤዲት እናድርገው። ባክግራውንዱ ላይ እንደዚህ ይሁን፣ ሳይዙ በጣም ከፍ ይበል፣ መስመር ይኑረው። እዚህ ጋር ደግሞ ኢታሊክ ላድርገው፣ ልምረጠውና መጀመሪያ ግን ኢታሊክ። ከዛ እዚህ ጋር ከለሩን ነጭ ከለር ላድርገው። ሌላም ነገር ልትሰሩበት ትችላላችሁ ማለት ነው። አሁን ከዛ አንድ ሰው መጥቶ አሁን ይሄንን ቢፈልገው እንደዚህ ኮፒ አድርገው ወይም ኮንትሮል ሲ ብላችሁ ኮፒ ማድረግ ይቻላል። ከዛ ኮንትሮል ቪ ወይም ራይት ክሊክ ነክታችሁ ፔስት ብታደርጉ እንደምትመለከቱት ኮፒ የሚሆነው ምንድነው? ከነሙሉ ፎርማቱ ነው። እናንተ ግን ቴክስቱን ብቻ ሊሆን ይችላል ብዙ ጊዜ የምትፈልጉት ማለት ነው። በተለይ ከዌብሳይቶች ላይ ከተለያየ ቦታ ኮፒ ካደረጋችሁ በኋላ ያ እንዲሆንላችሁ ማድረግ ይቻላል። ከላይ ፋይል ይላል። ከዛ በኋላ ሞር፣ ኦፕሽን፣ አድቫንስድ የሚል አለ እዚህ ጋር አድቫንስድ። በመቀጠል ወደታች ወረድ ትሉና ከኮፒ ጋር በተገናኘ እዚህ ጋር አለላችሁ ከት ኮፒ ፔስት ነገሮች የመሳሰሉት ማለት ነው። ለምሳሌ ፔስት ስታደርጉ እዛው ዶክመንት ውስጥ ካለ ነገር ይላችኋል እንደምትመለከቱት። ከዛ እዚህ ጋር ኪፕ ሶርስ ፎርማቲንግ ይላል። ስለዚህ ከነ ፎርማቲንጉ ነው የማመጣባችሁ ወይም የማመጣላችሁ እያለ ነው። በብዛት ግን እንዳልኳችሁ እናንተ ቴክስት ብቻ የምትፈልጉ ከሆነ ኪፕ ቴክስት ኦንሊ ትሉታላችሁ። ከዛ ኦኬ ትላላችሁ ማለት ነው። አሁን ተመልከቱ፣ ይሄን ኮፒ ላድርገው። ለምሳሌ ኮንትሮል ሲ፣ ከዛ እዚህ ጋር ኮንትሮል ቪ። እንደምትመለከቱት ምንም ፎርማት አልተደረገም፣ ቴክስቱ ብቻ ነው የሚሆነው። ግልጽ እንዲሆን አሁንም እዚህ ጋር ረዘም ባለ ነገር ላሳያችሁ። እንደዚህ ራንደም ቴክስት ላስገባና አሁንም ትንሽ አነስ ላድርጋት። ለምሳሌ ይሄ ሁሉም የሚሰመርበት እንደዚህ ቀይ ባክግራውንድ ይኖረው፣ ሌላም ነገር መጨመር ትችላላችሁ እዚህ ላይ። አሁን ግን ኮፒ ላድርገው። ለምሳሌ ኮንትሮል ሲ፣ እዚህ ጋር ልምጣ፣ ኮንትሮል ቪ። እንደምትመለከቱት ምንም ፎርማት የለውም፣ ቴክስቱ ብቻ ነው ኮፒ የሚሆነው ማለት ነው። ስለዚህ በዚህ መንገድ መጠቀም ይቻላል። ነገር ግን ደግሞ አንዳንዴ ከነ ፎርማቱ ከፈለጋችሁት ምን ማድረግ ይቻላል? ይሄን ልምረጠውና ወይም ኮንትሮል ኤ ማለትም እንችላለን። ኮንትሮል ሲ፣ እዚህ ጋር ፔስት ላድርገው። የፈለኩት ግን ከነ ፎርማቱ ነው ብያችኋለሁ። ስለዚህ እዚህ ጋር ትመጣላችሁ። አማራጮች አሉት እንደምታዩት። ይሄን ብትነኩ ከነ ሶርሱ ያመጣላችኋል። ቴክስቱን ብቻ ከፈለጋችሁ ደግሞ ይሄንንም እንደ ቲፕ መጠቀም ትችላላችሁ ማለት ነው። ስለዚህ ኮፒ ስታደርጉ አሁን ያሳየኋችሁን ነገር መጠቀም ይቻላል። ቀጣዩ ደግሞ ኪዩክ አክሰስ ቱልባሮች ወይም ከላይ እዚህ ጋር ማግኘት የምትፈልጓቸው ነገሮች ካሉ ማምጣት ይቻላል በጣም በቀላሉ። አንደኛ እዚህ ጋር ነክታችሁ ራይት የሆኑት አሁን እዚህ ጋር የሚቀመጡ ነገሮች ናቸው። ለምሳሌ ሪዶ፣ አንዶ እዚህ ከላይ ያሉ እንዳሉ። ሌላ ኢሜይል ከፈለገውን ይሄን ብነካ ኢሜይል እዚህ ጋር ይገባል። ነገር ግን ሁሉንም እዚህ አታገኟቸውም፣ አንዳንዶቹ ውስጥ ላይ ነው ያሉት። ስለዚህ እዚህ ጋር ሞር ኮማንድ ብላችሁ ትገባላችሁ ማለት ነው። ከዛ ቅድም ስንገባበት ወደ ነበረው ያመጣችኋል። ካልሆነ ደግሞ ምን ማድረግ ይቻላል? ፋይል፣ ከዛ እዚህ ጋር ሞር፣ ኦፕሽን፣ ከዛ ኪዩክ አክሰስ ቱልባር ይኸውና
እንደምታዩት አሁን ሁሉም እዚህ ጋር አለላችሁ ማለት ነው። ፊት ለፊት ማየት የምትፈልጉትን ወደዚህ ማምጣት ይቻላል። ለምሳሌ ብዙ ጊዜ ቴብል የምታስገቡ ከሆነና ቴብልን ኢንሰርት እያላችሁ ውስጥ ማግኘት ካልፈልጋችሁ ፊት ለፊት እንዲመጣ ከፈልጋችሁ አድ ቴብል ይላል ይሄኛው ለምሳሌ። ከዛ አድ ልበለው እዚህ ጋር ተጨመረ። እንደምታዩት ትንሽ ዝቅ ላድርግላችሁ። ከላይ ተመልከቱት። አሁን ሳስገባው ይገባል። ኦኬ ለዋለው ከስር ወርድና ትንሽ ከፍ ላድርገውና ይሄንን ኦኬ ልበለው። ቴብል እንደምታዩት ይሆን። ስለዚህ አሁን ማንኛውንም ቴብል ማስገባት ሲፈልግ ምን አደርጋለሁ? እዚህ ጋር መጥቼ መንካት ብቻ ነው የሚጠበቅብኝ። ምን አይነት ቴብል ነው የምትፈልገው ይላል። በፈለኩት ልክ ከዛ ቴብሌን አስገባለሁ ማለት ነው። ስለዚህ የምትፈልጓቸውን ነገሮች ከላይ እዚህ ጋር ቁጭ ማድረግ ትችላላችሁ በዚህ መንገድ። ሌላው ደግሞ እንደ ቲፕ ያስኩላችሁ ምንድነው፣ ለምሳሌ ፎቶዎችን ወይም ደግሞ የተለያዩ አይከን ነገሮችን ስትፈልጉ ዳውንሎድ እያደረጋችሁ መጠቀም ይቻላል። ነገር ግን ኮዶች አሉ፣ የተወሰኑ ኮዶች ከዚህም በፊት ሰርችላችኋለሁ። እንዳልኳችሁ ግን ኮድ ማስታወሱ ሌላ ይኖርባችሁ ይችላል። ስትፈልጉ ግን እንዳሉ እንድታውቋቸው ማለት ነው። ለምሳሌ ዩን እንካ እንደዚህ ትንሽ ከፍ ልናደርገው እንችላለን። አሁን ፎቶ ነገር ስለሆነ በደንብ ይታያል። ዩን አካሁን ሲደመር አንድ ቁጥር ከዛ ኤፍ ከዛ 4 ከዛ 6 ከዛ በኋላ ቢ ከዛ ከኪቦርድ ላይ አሁን ለምሳሌ አልት እና ኤክስን ብነካ እንደምትመለከቱት እጅ ለእጅ የተያዙ ሰዎች በቀጥታ ይመጡላችኋል፣ ወይም ደግሞ የካፕል ፎቶዎች ይመጡላችኋል ማለት ነው። እንደዚህ ከዛ ይሄንን ለተለያየ ነገር መጠቀም ይቻላል። እንደ ቴክስት ደግሞ ለምሳሌ ይሄንን እየመረጣችሁትም ኮንትሮል ነክታችሁ ከለሩን መቀየር፣ የተለያየ ነገር ባክግራውንድ ላይ እንደዚህ ማድረግ ትችላላችሁ ማለት ነው። እንዳልኳችሁ ይሄን ማስታወስ ላይ ይጠበቅባችሁ ይችላል። ስትፈልጉ ብቻ ሰርች አድርጋችሁ ማግኘት ትችላላችሁ። አሁን ያመጣሁት ከጻፋችሁ በኋላ ኮዱን እዚህ ጋር አልት አለ፣ ከዛ ኤክስን የነካሁት ማለት ነው። በተመሳሳይ ደግሞ እዚህ ጋር ላሳያችሁ። አንድ ኤፍ ከዛ በኋላ 5 ቁጥር ከዛ ኤፍ ኤ ከዛ አልት ኤክስ። እንደምታዩት የዓለም ካርታ መጥቷል። በጣም ትንሽዬ ስለሆነ ነው ሳይዙ እንጨምረው። እንደምታዩት በዚህ መልክ ይመጣላችኋል። ከዛ ይሄን ካርታ ለተለያየ ነገር ልትጠቀሙበት ትችላላችሁ ማለት ነው። እንትን አሳይመንት ስትሰሩ ምናምን እያስገባችሁ ፎንቱን ስትቀይሩት ደግሞ እንትኑ ይቀያየራል። ለምሳሌ ቅድሞቹን ካፕሎች ልድገማቸውና ላሳያችሁ። ዩ ፕላስ 1 ኤፍ 4 6 ቢ ነበር ያለው። አልት እና ኤክስ ስንነካ በጥቁሩ ሆኗል እንደምታዩት። ይሄን ከፈለጋችሁ በዚህ ማድረግ ይቻላል። ልምረጠውና ግን እዚህ ጋር ይሄን በቀያየራችሁት ቁጥር እንደምትመለከቱት የተለያየ እንትን ይኖራችኋል ማለት ነው። እንደዚህ ያደርጋችሁ መጠቀም ይቻላል። አሁን ግን በነበረበት በዚህ በጥቁሩ ይሁን። የተወሰኑ ደግሞ ከላይን ጋር የተያዙ ቲፖችን ላሳያችሁ። 3 ጊዜ እንደዚህ ሰረዝ ሰረዝ አድርጋችሁ ኢንተር ብትሉ ቀጥ ያለ መስመር ይመጣላችኋል። በተመሳሳይ ደግሞ ኮከብ እንደዚህ ለምሳሌ ብትነኩና 3 ጊዜ ከዛ ኢንተር ብትሉ እንደዚህ አይነት ሂድን የሆነ መስመር ይመጣላችኋል ማለት ነው። በተጨማሪም መሰላል ደግሞ ብታደርጉ እንደዚህ ማለት ነው። መሰላል 3 ጊዜ ኢንተር ብትሉ ወፍራሙም እንደዚህ መስመር ይመጣላችኋል። ከዛ ይሄን መስመር መጠቀም ይቻላል። በተመሳሳይ ደግሞ ቴብል ማስገባት ከፈለጋችሁ ለምሳሌ ኮለመኑን በመስቀል እንደዚህ እናርገውና መቀነስ ከዛ እንደዚህ መደመር። ይሄውን አንድ ቴብል ነው። ሲቀነስ ሁለተኛ ቴብል፣ ሶስተኛ። አሁን ኢንተር ብለው ተመልከቱ። እዚህ ጋር 1 2 3 እያለ ይቀጥላል። ከዛ በኋላ እየጻፋችሁ እዚህ ውስጥ መቀጠል ማለት ነው። እንደዚህ ውስጥ ጽፋላችሁ። ከዛ በኋላ ታብ እያላችሁ ከኪቦርዳችሁ ላይ ቴብሉ እንደምታዩት እየሰፋላችሁ ሊሄድ ይችላል ማለት ነው እንደዚህ። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።